ኒኮሎ ማኪያቬሊ እንዳለን ከሆነ አንዲት ግዛት ረዘም ላለ ጊዜ በሰላም የምትቀመጥ ከሆነ ህዝቡ ደካማ፣ ሴታ ሴት እንዲሁም ለእርስ በርስ ጦርነት ይጋለጣሉ። የሚገጥሙት ውጫዊ ጠላት ከሌላቸው እኚህ ሰዎች ጠላቶቻቸውን ግዛቱ ውስጥ ይፈልጋሉ። ምናልባትም ኒኮሎ ማኪያቬሊ የተረዳው አንድ ነገር አለ። በእርግጥም አንድ ሀገር ረዘም ላለ ጊዜ በሰላም ውስጥ ስትቀመጥ ህዝቦቿ ከጦርነቶች ሲያፈገፍጉ፣ ጦርነትን ሳይሳተፉ ሲቀሩ መልካም የሆነ ነገር ሊመስልን ይችላል። ነገር ግን ሰላም በራሷ ይዘው የምትመጣው ችግር አለ። እሱም ደካማ ያደርገናል፣ ሴታ ሴት ያደርገናል፣ እንዲሁም ለእርስ በርስ ጦርነት ያጋልጠናል። ጠላቶቻችንን ውጪ ካልፈለግን የራሶቻችንን ጠላት እንሆናለን። ማኪያቬሊ ስለ አንድ ግዛት ይህን ተናገረ። እኔ ደግሞ ይህን ነገር ወደ ዕለት ተዕለት ኑሯችን ተረከምኩት። አንድ ወንድ ልጅ ረዘም ላለ ጊዜ በሰላም ውስጥ የሚቀመጥ ከሆነ፣ በምቾት ውስጥ የሚቀመጥ ከሆነ ማይወዳደር፣ ማይፎካከር፣ የሚፈታተነው ቦታ ላይ ካልተቀመጠ ያ ወንድ ወደ ሴታ ሴትነት ይቀየራል። ደካማ ይሆናል፣ ፈሪ ይሆናል፣ አቅመ ቢስ ይሆናል። አቅመ ቢስ በአካላዊ ብቻ አይደለም፣ ሳይኮሎጂካሊም ደካማ ይሆናል። ይህ ወንድ ራሱን ይወጋል፣ የራሱ ጠላት ይሆናል። ስለዚህ ወንድ ልጅ በሰላማዊ ሁኔታ ውስጥ ረዘም ላለ ጊዜ መቀመጥ የለበትም። ምክንያቱም ደሙ የጦረኛ ነው፣ እሱ ጦረኛ ነው። የሚቆምለት የሚዋጋው ነገር ከሌለ ይህ ወንድ ራሱን ይወጋል፣ የራሱ ጠላት ይሆናል። ወዳጄ ሴታ ሴት እንዳትሆን፣ ደካማ እንዳትሆን የሚያደርገን ነገር ልንገርህ። እነዚህን 5 ነገሮች የምታደርግ ከሆነ አመነኝ የራስህ ጠላት አትሆንም፣ ራስህን አትወጋም። 5ቱንም እነግርሃለሁ። በመጀመሪያ ግን ለቻናሉ አዲስ ከሆንክ የሰብስክራይብ እና የደወል ምልክቷን ተጫን። ቪዲዮን ላይክ አድርገህ ጀምረው። ኮሜንት ላይ በመግባት አንድ ቁጥርን አስቀምጥልኝ ወይም የፈለግከውን ነገር አስቀምጥልኝ፣ መመልስልህ ይሆናል። ይህን ቪዲዮውን ቫይራል ያወጣዋል። ቻናሉን ሰፖርት ማድረግ ከፈለጋችሁ ሜምበርሺፕን ጆይን ማድረግ ትችላላችሁ። አሁን ወደ ቪዲዮ እናምራ። አንደኛ፣ ውጫዊ ስትረስ። እመነኝ በውጫዊ ስትረስ ውስጥ ማታልፍ ከሆነ በውስጣዊ ስትረስ ትጨነቃለህ፣ ትጎዳለህ፣ ትሰበራለህ። ውጫዊ ሰውነትህን በስትረስ ውስጥ ማዋል አለብህ ስለ ሰውነትህን በሚፈታተኑ ስፖርቶች ልታስጨንቀው፣ ፕሬስ ልታረገው ይገባል እያልኩ ነው። ለምሳሌ ከባባድ ስፖርቶችን መስራት አለብህ፣ ጂም ውስጥ መስራት አለብህ፣ የኮምባት ስፖርቶችን መሳተፍ አለብህ፣ ቦክሲንግ፣ ኪክ ቦክሲንግ፣ ሞይታይ፣ ጁጂትሱ የመሳሰሉ ስፖርቶችን መሳተፍ አለብህ። ሰውነትህን በአካላዊ እንቅስቃሴ ስትረስ ውስጥ እንዲወድቅ ማድረግ አለብህ። እንደዛ ማታደርግ ከሆነ ለውስጣዊ ስትረስ ትጋለጣለህ። ድብርት፣ መከፋት፣ የሐዘን ስሜት እንዲሁም ለድካማነት ትጋለጣለህ። ስትረስ መጥፎ ነገር ነው፣ እጅግ በጣም መጥፎ ነገር ነው። ግን ከውስጣዊ ስትረስ ውጫዊ ስትረስ ይሻላል። ሰውነትህ በጦርነት ውስጥ እንዲያልፍ አድርግ። ያኔም ውስጥ ሰላም ይሆናል። ነገር ግን ውጫዊ ሰውነትህን ሰላም አደርጋለሁ ብለህ አርፈ የምትቀመጥ ከሆነ እመነኝ ውስጥ ሰላምን ታጣለች። ይህን በጭንቅላት ውስጥ አስቀምጥ። ሁለተኛ፣ ከአንተ በላይ የሚተልቅ ዓላማን አዘጋጅ። ወንድ ልጅ በምቾት ቀጠና ውስጥ ሲኖር ራሱን በምቾት ይገላል፣ ያበሰብሳል። ነገር ግን ከአንተ በላይ፣ ከአንተ ህይወት በላይ ተለቅ ያለ ዓላማን ካስቀመጥክ አንተ በምቾት የምትበሰብስበት ጊዜም ሁኔታም አይፈጠርም። ካንተ አላውቅም፣ ግን የሆነ ነገር መፍጠር አለብህ። የራስህን መጽሐፍ ጻፍ፣ አዲስ ቢዝነስ ጀምር፣ አዲስ ነገር ኮንተንት ፍጠር፣ አዲስ ፕሮጀክት ቅረጽ፣ አዲስ ሀሳቦችን አመንጭ። የፈጠራ ሰው ለመሆን ቻል። እመነኝ በግዳጅ ውስጥ ከሆንክ አንተ የራስህ ጠላት አትሆንም። ሶስተኛ፣ ውድድር። ኒኮሎ ማኪያቬሊ ሲመክር ያቺ ግዛት በውስጥ ሆና እንዳትፈራረስ ሲባል የግድ ውጫዊ ጠላቶችን ልትዋጋ ይገባታል፣ እንዲሁም ፈጥራ ልትዋጋ ይገባታል። በዛ ምክንያት ብቻ ነው ያቺን ግዛት እንዳትፈርስ የምንጠብቃት ይለናል። እርግጥ አሁን ጊዜው ተቀይሯል። ሄደህ አትዋጋ ይሆናል፣ ሄደህ ወረራን አትፈጽም ይሆናል። ግን አንድ ነገር ልብ በል፣ ውድድር ዘመናዊው ጦርነት ነው። ኋላ ቀሩን ጦርነት በስትክክል ይተካል። ስለዚህ ራስን በውድድሮች ላይ አኑር፣ ተፎካካሪዎችን ፍጠር። በአካላዊም ይሆናል፣ በኢንተሌክቹዋሊም፣ በቢዝነሶች፣ በፈጠራ ስራዎች ተፎካከር፣ ተወዳደር። በስፖርቶች ራስን አወዳደር። በውድድር ውስጥ መቆየት ዲሲፕሊን ሆነ እንድትቆይ ያደርጋል። የራስህን ጠላት አትሆንም። እመነኝ፣ የሰው ልጅ
ራሱን ከውድድር ከፉክክር እንዲሁም ቻሌንጅ ከሚያደርጉት ነገሮች ሲያርቅ ያ ሰው ደካማ እየሆነ ይመጣል። በአካላዊ በመንፈሳዊ በሳይኮሎጂካልም ከሄደን ራስን እንዳትበሰብስ ለማድረግ ስትል የግድ ውድድር ውስጥ መግባት አለብህ። ውድድሩን ተወዳደር። አራተኛ ሰውነትህን ገንባ። ቅድም ላይ ስፖርት ስራ፣ ጂም ግባ ነበር ያልኩ። አሁን ላይ ግን ሰውነትህን ገንባ፣ ሰውነትህ ላይ ስራ፣ ሰውነትህን ማስተር አድርግ እያልኩ ነው። ሰውነትህ ያንተ የጦር ሜዳ ነው። ስለዚህ ሁልጊዜ ልታሸንፈው ይገባል። የምታሸንፈውም ማስተር በማድረግ በመገንባት ነው። የጥንካሬ ትሬኒንጎችን ውሰድ። በፑሽ አፕ፣ በሲት አፕ፣ በፑል አፕ፣ በዳምቤል፣ በባርቤል፣ በሩጫ፣ በማርሻል አርት እንዲሁም ምቾትን በመንሳት ልትገነባው ልታጠነክረው ይገባል። ምቾትን በመንሳት ማለት ለምሳሌ በሳምንት 2 ቀናት ምቾት የማይሰጥ መሬት ላይ ብርድ ልብስን ብቻ ተጠቅመ መልበስ፣ ቅዝቃዜና ሙቀትን እንዲታገል ማድረግ፣ ሌሊት ላይ ተነስተ መሮጥ፣ ከሁሉ ባለፈ ደግሞ በመጾም ሰውነትህን ማስተር ማድረግ ትችላለህ። ሰውነትህን ማስተር ካደረግ፣ ሰውነት ላይ ጦርነትን ካወጅክ፣ እመነኝ ውስጥህን ሰላም ታደርጋለህ። ደግሞ አለው ለውጫዊ ሰውነትህ ሰላምን የምትሰጥ ከሆነ እመነኝ ለውስጣዊው ዓለም ጦርነትን ነው የምታተርፈው፣ ጦርነትን ነው የምትሰጠው። አምስተኛ ራስህን በጠንካራ ሰዎች ክበብ። የተከበብከው በደካማ ሰዎች ከሆንክ ደካማውን ሰው ትሆናለህ። ይህ ትክክለኛው እና ትክክለኛው ቀመር ነው። በጠንካራ ሰዎች ራስህን ከከበብክ ለጥንካሬ ትጋበዛለህ። በደካሞች ከከበብክ ደግሞ ለደካማነት ትጋለጣለህ። በጠንካራ ሰዎች ክበብ ስለ ከጡንቻ ጋር እንዳታምታታው እያልኩ ያለሁት ቻሌንጅ ከሚያደርጉ ሰዎች ጋር፣ ካንተ የሚቃወሙ ሰዎች ጋር፣ የሚቃወሙህ ስለሚጠሉ እንዳልሆነ ማረጋገጥ ይኖርብሃል። አንተን ዲስአግሪ ሲያደርጉ፣ አንተን ሲቃወሙ በእርግጥም ኢጎን ይሰብሩታል። እናም አንተን ወደፊት ይገፋፉሃል። የምትወደስበትና የምትመለክበት ቦታ አትሁን። ያ ራሱ ያበሰብሳል። ቻሌንጅ የሚያደርጉ ሰዎች ጋር ሂድ። አንተን ዲስአግሪ የሚያደርጉ ሰዎች ጋር ሂድ። ከነሱ ጋር ዋል። ከነሱ ጋር ሐሳብን ተለዋወጥ። ያኔም ታድጋለህ። ልብ በል፣ ሴቶች በውዳሴ በአፕሪሺዬሽን በሞገስ ያድጋሉ፣ ይለወጣሉ። ሕፃን ልጅም እንደዛው ናቸው። ጎበዝ ልጅ፣ አንበሳ ልጅ እየተባሉ ነው የሚያድጉት የሚለወጡት። ያደገ ወንድ፣ የበሰለ ወንድ ግን እንደዛ አይደለም የሚያድገው። ወንድ ልጅ የሚያድገው በቻሌንጅ ነው፣ በፈተና በመከራ ነው። እስኪ ወደ ጋርዮሽ ጊዜ ልመልሳችሁ። ሴት ልጆች እና ሕፃናት ከእናቶቻቸው ጋር ይቀመጣሉ ቤት ውስጥ። አደግ ያሉት ታዳጊዎች ከአባቶቻቸው ጋር ጫካ ይሄዳሉ። በመንጋ ሆነው ያድናሉ። የመንጋው ታላላቅ ወንዶች ታናናሾቹን ይኮረኩሟቸዋል፣ ያሳያቸዋል፣ ይነቅፏቸዋል፣ ይቆጧቸዋል። ስለሚጠሏቸው አይደለም፣ የተሻሉ እንዲሆኑ ስለሚፈልጉ ነው። እነዛ ታዳጊ ወንዶች ልምድ ካላቸው ከትላልቅ ሰዎች ጋር ነው እንዲውሉ የሚደረጉት። እናም እመነኝ እነዛ ወንዶች ቀደም ብለው ይበስላሉ፣ ፈጠን ብለው ይበስላሉ። እርግጥ አሁን ላይ አደን የለም፣ ጫካ ገብተን አናድንም። ግን ልብ በል፣ ሰርከምስታንስን ያንተን ኢንቫይሮንመንት ቻሌንጅ በሚያደርጉ ሰዎች ልትከብ ይገባል። ምክንያቱም ወንድ ልጅ በቻሌንጅ ነው የሚያድገውና። ስድስተኛና የመጨረሻው ውስጣዊ ዓለም ላይ ጦርነትን ክፈት። እርግጥ ግር ሊል ይችላል። እስካሁን ድረስ የጠቀስናቸው ነገር ውስጥህን ሰላም ለማድረግ መስሎኝ ውጫዊ ሰውነት ላይ ብቻ መስራት ውስጥህን ሰላም ብቻ ያደርጋትም። አንዳንዴም ውስጥ ላይ ጦርነትን ማወጅ ይኖርብሃል። ላለመፍረስ ላለመበስበስ ስትል ምን አይነት ነገር ላይ ነው ጦርነትን የምትከፍተው? እሱ ልንገርህ። ደካማነት ላይ ጦርነትን ክፈት። ኢጎህ ላይ ጦርነትን ክፈት። ፍርሃት ላይ ጦርነትን ክፈት። ምቾት ላይ ጦርነትን ክፈት። ሁልጊዜ ራስህን ገፋፋ። 50 ኪሎ የምትገፋ ከሆነ 55 አድርገው። 50 ፑሻፕ የምትሰራ ከሆነ 55 አድርገው። 55ቱን ስጨርስ 60 አድርገው። ሁልጊዜም ራስህን ለተጨማሪ እርምጃ መገፋፋት ይኖርብሃል። ራስ ላይ ጦርነትን ክፈት። አስታውስ፣ ቀደምት ሮማውያን እንዲህ ይላሉ፣ ለሰላም ሲባል ለጦርነት መዘጋጀት ያስፈልጋል። ሰላምና ምቾት በጣም አስፈላጊ ነገር ነው የሚመስለን፣ ጥሩ ነገር ይመስለናል። ነገር ግን ተከትሎት የሚመጡት ብዙ አስቀያሚ ነገሮች አሉ። እያልኩ ያለሁት ኤሪስን አምልክ እያልኩ አይደለም። እንደ ሮማውያን ማርስን አታምልኩ። ማርስ ማለት የጦርነት አማልክት የሆነውን ማለት ነው። ጦርነትን አትናፍቁ። ከጦርነት ምንም ትርፍ የለም። እያልኩ ያለሁት ስለ ህይወት ጦርነት ነው። ህይወት በራሷ ጦርነት ነች። እሷን አቮይድ አድርገ እሷን አረገ ሰላምን የምትመኝ ከሆነ ሰላምን ታገኛለህ፣ ምቾትን ታገኛለህ። ባገኘው ሰላም ባገኘው ምቾትም ትበሰብሳለህ። ዋናው ዓላማ የራስህ ጠላት አለመሆን ነው። ራስ ላይ ጠላት አለመሆን ነው። ይህን ነገር በጭንቅላት ውስጥ ቀርጸህ አስቀምጠው። አዘጋጅና አቅራቢ እኔ ታናሹ እስክንድር ነበርኩ። በቅርብ ቀናት ውስጥ
ጥንካሬ ኃጢአት አይደለም የሚለው መጽሐፌን የማደርሳችሁ ይሆናል። እንደምታነቡልኝ አልጠራጠርም። መጽሐፉን ለማግኘት ታች ያስቀመጥኩትን የቴሌግራም ቻናል ጆይን በሉት። መጽሐፉ ሲያልቅ በዛ የሚደርሳችሁ ይሆናል። ይህ ሀበሻን ያስለው እኔ ታናሹ እስክንድር ጊዜም ቢሆን እውነት እና ምክንያታዊነት